በደጋዳሞት የብልጽግናው ሰራዊት በአምስት አቅጣጫዎች በመንቀሳቀስ ጥቃት የከፈተ ቢሆንም በዞኑ የሚንቀሳቀሰው 99ኛ ክፍለ ጦር የፋኖ ጦር ከሌሎቹ የቀጠናው ሻለቃዎች ጋር በመሆን የተቀናጀ የመከላከልና የማጥቃት እርምጃ እየወሰደ መሆናቸው ታውቋል። ከደንበጫ ወደ ገሊላ እንዲሁም ከደንበጫ ወደ አንጀኔ ፈረስ ቤት የተንቀሳቀሰው የአገዛዙ ሰራዊት በየጨረቃ በየውላና በተለያዩ አካባቢዎች ከፍተኛ ጉዳት ማስተናገዱ ተገልጿል። የብልጽግናው ሰራዊት 3 ጄኔራሎችን የረጅም ርቀት መተኮሻ መሳሪያዎችን በኤም መድፍ 120 ሚሊ ሞርተር ብረት ለበስ ተሽከርካሪዎችንና ዙ 23 መሳሪያዎችን በመጠቀም ጥቃት መሰንዘሩ የተረጋገጠ ሲሆን በፋኖ በኩል የኢንጂነር ክብር ተመስገን ሻለቃ፣ በላይ ዘለቀ ሻለቃና የአባት አርበኞች ባደረጉት የተቀናጀ የማጥቃት እርምጃ በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የፋኖ ምንጮች አስታወቁ። በዚህ ትንቅንቅ ዛሬ ከሰዓት በወጣ መረጃ መሰረት የጄኔራል መሐመድ ተሰማ የቅርብ አንዱ ዋና ጄኔራል ከነአጃቢዎቹ መደምሰሱ ተነግሯል። ቆይታችን ሙሉ መረጃውን በዝርዝር የምታደምጡት ይሆናል። በሸዋ ጠቅላይ ግዛት በኤፍራታና ግድም አካባቢ በመንግስት የጸጥታ መዋቅር ስም ሲንቀሳቀስ የነበረ የጠላት ኃይል በፋኖ ታጣቂዎች ተገፍቶ ወደ መጣበት መመለሱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ አስታወቀ። እንደዙ መረጃ ከሆነ ከኦሮሞ ብሔረሰብ ዞን መነሻውን ያደረገው ይህ ኃይል ሐምሌ 9 ቀን 2018 ዓ.ም ከይፋትና ጥሙጋ አውራጃ ተቆርሶ በተካለለው በጤና ሰንበቴ አካባቢዎችን አልፎ ወደ አርሷ አምባና ዘንቦ አካባቢዎች በመግባት በንጹሃን ገበሬዎች ላይ ጥቃት መክፈቱን ገልጸዋል። በሌላ በኩል በአርሲ አስኮ ወረዳ አገዛዙ ከየቀበሌው አማራውን እየመረጠ ማሰር ጀምሯል ሲል ጋዜጠኛ አባየው ሰይፍ አስታወቀ። ሐምሌ 9 2018 ዓ.ም በአርሲ ዞን አስኮ ወረዳ በወረዳ አስተዳዳሪ አቶ ገቢ ገርቹ አዛዥነት የኛን የጫካ ቡድን እነርሱ ሸኔ ብለው የሚጠሩትን ገዳይ ቡድናቸውን ለምን ተዋጋችሁ በማለት ከሰሞኑ አገዛዙ የአማራውን ማህበረሰብ በማንነታቸው ብቻ ተመርጠው እየታሰሩ ይገኛሉ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናቸውን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በሸዋ ጠቅላይ ግዛት በኤፍራታና ግድም አካባቢ በመንግስት የጸጥታ መዋቅር ስም ሲንቀሳቀስ የነበረ የጠላት ኃይል በፋኖ ታጣቂዎች ተገብቶ ወደ መጣበት መመለሱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ አስታወቀ። እንደዙ መረጃ ከሆነ ከኦሮሞ ብሔረሰብ ዞን መነሻውን ያደረገው ይህ ኃይል ሐምሌ 9 ቀን 2018 ዓ.ም ከይፋትና ጥሙጋ አውራጃ ተቆርሶ በተካለለ በጤና ሰንበቴ አካባቢዎችን አልፎ ወደ አርሶ አምባና ዘንቦ አካባቢዎች በመግባት በንጹሃን ገበሬዎች ላይ ጥቃት መክፈቱ ተገልጿል። ጥቃቱን የከፈተው ኃይል የብልጽግና ፖሊስ ሰላም አስከባሪና ሚሊሻ የሚባሉ ክፍሎች የተውጣጡበት መሆኑን መምሪያው ጠቅሷል። በወቅቱ በስፍራው የነበሩ የአባት አርበኞች ጦር እንዳለ ሻለቃና የ7 ለ7 ክፍለ ጦር ሻምበሎች ባደረጉት የተቀናጀ የመከላከል እርምጃ የዘረፋና የንብረት ውድመት ለመፈጸም የሞከረውን ኃይል መክተው ማባረር ችለዋል። በጤሰንቤቴና ከሚሴ አካባቢ አክራሪ ኃይሎች የሚፈለፈሉባቸውና የአካባቢውን ገበሬዎች የሚዘርፉባቸው ቦታዎች መሆናቸውን የገለጸው መግለጫው ይህ ድርጊት በታቀደ የዘር ማጽዳት ዘመቻ ውስጥ የሚካተት መሆኑን በይፋ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በጉዳዩ ላይ ባወጣው መግለጫ መደምደሚያ ላይ ለሰማዕታት ክብር ሰጥቷል። በሌላ በኩል በደጋዳሞት ወረዳ በፈረስ ቤት ከተማ አካባቢ የተካሄደ የሚገኘው ውጊያ 3ኛ ቀኑ ይዞ እየተካሄደ ነው። በጎጃም ደጋዳሞት ወረዳ ፈረስ ቤትን ከተማ ለመቆጣጠር በሚል በአገዛዙ ኃይሎችና በፋኖ ታጣቂዎች መካከል ላለፉት 3 ቀናት ከፍተኛ ግጭት እየተካሄደ መሆኑ ተሰምቷል። እንደ ፋኖ ምንጮች ገለጻ የብልጽግናው ሰራዊት በ5 አቅጣጫዎች በመንቀሳቀስ ጥቃት የከፈተ ቢሆን በዞኑ የሚንቀሳቀሰው 99ኛ ክፍለ ጦር የፋኖ ጦር ከክፍሎች ክፍለ ጦሮች ጋር በመሆን የተቀናጀ የመከላከልና የማጥቃት እርምጃ እየወሰደ መሆናቸው ታውቋል። ከደንበጫ ወደ ገሊላ እንዲሁም ከደንበጫ ወደ አንጀኔ ፈረስ ቤት የተንቀሳቀሰው የአገዛዙ ሰራዊት በየጨረቃ በየውላና በተለያዩ አካባቢዎች ከፍተኛ ጉዳት ማስተናገዱ ተገልጿል። የብልጽግናው ሰራዊት 3 ጄኔራሎች የረጅም ርቀት መተኮሻ መሳሪያዎችን ቢኤም መድፍ 120 ሚሊ ሞርተር ብረት ለበስ ተሽከርካሪዎችንና ዙ 23 መሳሪያዎችን በመጠቀም ጥቃት መሰንዘሩ የተረጋገጠ ሲሆን በፋኖ በኩል የኢንጂነር ክብር ተመስገን ሻለቃ፣ በላይ ዘለቀ ሻለቃና የአባት አርበኞች ባደረጉት የተቀናጀ የማጥቃት እርምጃ በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የፋኖ ምንጮች አስታውቀዋል። 3 መድፍ፣ 3 ዙ 23 ድሮን፣ እጅግ በርካታ ዲሽቃዎችና ሌሎች የቡድን መሳሪያዎችን ከያሌ ሰራዊት ጋር ይዞ በፋኖ የኃይል ብልጫ የተወሰደበት የአገዛዙ ጦር የጀት ድብደባ ለማድረግ እያንዣበበ መሆኑ ተጠቁሟል። በ102ኛ ኮር የ33ኛ ክፍለ ጦር አካል የሆነችው እናም በጀግናው ሰማዕት ሻለቃ ሸዋነክ ሙሉጌታ ደምሰው ቱርኩ ስም የተሰየመችው 3ኛ ሬጅመንት ወደ ደጋዳሞት ለሚንቀሳቀሰው ሰራዊት ደጀን ለመሆን ከኋላ
በዳንዳ ተራራ የተሰለፈውን የብልጽግና ቡድን መንገድ ላይ ደፈጣ በመጣል ከባድ ውጊያ ማድረጋቸውም ታውቋል። በሌሎች የክፍለ ጦር ሬጅመንቶችና ከገነት አቦ እስከ ወይበኝ ዳንዳ ካለው በመቁረጥ ውጊያ እያደረጉ ነው። በፋኖ ከባድ ጉዳት እያስተናገደ የሚገኘው የብልጽግናው ቡድን የበቀል በትሩን በቋሪት ንጹሃን አርሶ አደሮችና ህጻናት ላይ ያሳርፋል የሚሉት የመረጃ ምንጮች ተስፋውን አልማው የተባለ ገበሬ እርሻ ላይ እያለ በሬ ሳይፈታ በእጅ ይዘው ገድለውታልም ብለዋል። ሌላኛው ፈንታውን አለሙ በህመም ኦፕሬሽን ተሰርቶ ቤቱ ከተኛበት ገብተው መረሽናቸውን የአካባቢ ምንጮች ጠቁመዋል። በተጨማሪም ህፃን ስማቸው ምናልና ህፃን ይደነቅ የሚባሉ የ7 ዓመት ህፃናት ቁስለኛ ማድረጋቸውን የአካባቢ ምንጮች ጠቁመዋል። በውጊያው የሁለቱ ኃይላት መኖሪያ ቤቶችና የሰብል እርሻዎች ጉዳት እንደደረሰባቸው የተገለጸ ሲሆን በበላይ ዘለቀ ሻለቃ ቁጥጥር ስር በዋለው የውላ ከተማ አካባቢ ከፋኖ ከርተው በመንግስት በኩል ተሰልፈው የነበሩ ግለሰቦች ላይ እርምጃ መውሰዱን ምንጮች ጨምረው ገልጸዋል። በተጨማሪም የፋኖ ኃይሎች ከ3 ቀናት ውጊያ በኋላ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን ከብልጽግናው ሰራዊት መማረካቸውን የደረሰን መረጃ ያመላክታል። በሌላ በኩል በመካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ የብልጽግናው ጦር በንጹሃን ላይ ጉዳት ማድረሱ ተሰማ። በሄሊኮፕተር ጭምር በርካታ ወታደሮች ከሌላ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኝ ቀጠና ውስጥ የደፈው ያገዛዙ ኃይል በንጹሃን ላይ ጥቃት መሰንዘሩን ቀጥሎበት መቅደላ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ህጻን ልጅ በትናንትናው ዕለት ከመካነ ሰላም ከተማ ከሚገኝ የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ በተጠመደ የሞርተር ቅሙላ ሆዱ ላይ ተመቶ በሞት አፋፍ ላይ እንደሚገኝ አካባቢው ምንጮች ጠቁመዋል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ የሞርተር ቅሙላ ተመቶ ከባድ የአካል ጉዳት ደርሶበታል። ለዓመታት ከኖሩበትና ሀብት ንብረት ካፈሩበት ቀያቸው በአገዛዙ ተላላኪዎች በተፈጸመባቸው ጥቃት ተፈናቅለው ወደ አማራ ክልል የመጡ ወገኖቻችን አሁን ላይ መድረሻ አጥተው የከባድ መሳሪያና የድሮን ጥቃት ሰለባ መሆናቸውን እጅጉን ልብ ሰባሪ ክስተት ነው። እነኚህ ወገኖች ሞት ሸሽተው ቢመጡም ሊተርፉ አልቻሉም። አማራ ምን ያክል ተሰራጅ እንደተደረገ የተፈናቃይ ወገኖቻችን ሁኔታ አስረጅ ነው። ህፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም የሞርተር ቅሙላ ማረፊያ ሆኖ ጨቅላው ሰውነቱ የእሳት ማብረጃ ሆኗል። በመካነ ሰላም ቀጠና በተከታታይ ላለፉት ቀናት ተመሳሳይ ጥቃት ተፈጽሞ በንጹሃንና በንብረት ላይ ከፍተኛ ጉዳት ደርሷል። ሰሞኑን ጭምር ወደ አርሶ አደር መንደሮች ከባድ መሳሪያ በተደጋጋሚ ተተኩሶ በቤት እንስሳትና በንብረት ላይ ከፍተኛ ጉዳት መድረሱን መግለጻችን ይታወቃል። ከደረሰው ቁሳዊ ጉዳት ባሻገር ንጹሃን ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። ከፋኖ ጋር በሚደረግ ውጊያ እግረኛው ሲሸነፍበት የአየር ኃይሉና ሜካናይዝዱ ንጹሃንን እንዲጨፈጭፍ የሚያዘዘው የአብይ አህመድ መንግስት በየዕለቱ የሚፈጸመው ግፍ መላው አማራ ለትግል እንዲነሳሳ የሚያደርግ መሆኑን በመረዳት ጠላት አምረን በመጥላት ለትግል ቆርጠን መነሳትና በተባበረ ክንዳችን ለህልውናችን መቆም አለብን የሚለው ወቅታዊ መልእክታችን ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ህዝብ ግንኙነት ዘርፍ አስታውቋል። መረጃችን ሲቀጥል በአርሲ አስኮ ወረዳ በአገዛዙ ከየቀበሌው አማራው እየተመረጠ መታሰር ጀምሯል ሲል ጋዜጠኛ አበባየው ሰይፍ አስታወቀ። ሐምሌ 9 2018 ዓ.ም በአርሲ ዞን አስኮ ወረዳ በወረዳው አስተዳዳሪ አቶ ገቢ ገርቹ አዛዥነት የኛን የጫካ ቡድን እነርሱ ሸኔ ብለው የሚጠሩትን ገዳይ ቡድናቸውን ለምን ተዋጋችሁ በማለት ከሰሞኑ አገዛዙ የአማራው ማህበረሰብ በማንነታቸው ብቻ ተመርጠው እየታሰሩ ይገኛሉ። ከወር በፊት በዚህ ወረዳ በሽመልስ አብዲሳና አዳነች አበቤ አዛዥነት በወረዳው አመራሮች አስፈጻሚነት በጫካው ገዳይ ቡድናቸው ፈጻሚነት ቤተክርስቲያን መቃጠሉ፣ ንጹሃን ዜጎች መገደላቸውን፣ ቁጥራቸው በውል የማይታወቅ መፈናቀላቸውንና ደብዛቸው መጥፋቱን መዘገባችን ይታወሳል። ይህ ግፍና ሰቆቃ ማስፈጸም እና መፈጸም አልበቃ ያላቸው የወረዳው አመራሮች ከአዳነች አበቤ ትዕዛዝ ዛሬም አማራውን የማንኮላሸት እና የማጥፋት ድርጊታቸውን ቀጥለውበታል። ከቀናቶች በፊት አቶ ወይጌ ጋሻው የሪቡ ጣቢያ ቀበሌ ነዋሪ የሆኑት ጀግና ጠላትን ረፍራፊና አቶ ዘውዴ የጠለታ ጨፋ ቀበሌ ነዋሪ የሆኑት የጠላት ራስ ምታት ሁለት ግለሰቦችና ለጊዜው ስማቸው ያልታወቁ ንጹሃን አርሶ አደሮች በአቶ ገቢ ገርቹ ከየቦታው እየታፈሱ ታፍነው እየተወሰዱ እንደሆነ የአካባቢው ነዋሪዎች መረጃውን ከስፍራው አድርሰውናል። አክለውም የአዳነች አበቤ ስኳድ በወረዳው ታላቅ ስጋትን አንዣቧል። የወረዳው አመራሮችና ተላላኪ ውስጥ ባንዳዎች ከፍተኛ የሆነ ጫና እና በደል እያደረሱብን ነው ያሉ ሲሆን አሁን ያለን አማራጭ መደራጀትና መመከት ነው፣ መፍትሄው እየተደራጀንም እንገኛለን ሲሉ ነዋሪዎቹ ገልጸዋል። በሌላ በኩል በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት የመሩት ሌተናል ጀነራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ መሆኑ ተገለጸ። ለመጀመሪያ ጊዜ ለቢቢሲ ትግረኛ መረጃ የሰጡ የቅርብ ቤተሰቦቻቸው እንደሚሉት ጄኔራሉ በተግባር በቆም እስር ላይ ይገኛሉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት በስቲያ ወደ መቀሌ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው ነበር። ይህ ቀጠሮ ከዚህ ቀደም ተሰርዞ የነበረ ቢሆንም በዚህ ሳምንት ረቡዕ ሁለተኛ ጊዜ ሙከራ ተደርጓል። የትናንቱ ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር። እሳቸው ቀጠሮ እንዳላቸው እያውቁ ነበር ይላሉ የጀነራሉ ዘመድ። ነገር ግን ቀጠሮ ሊደርስ 1 ሰዓት ብቻ ሲቀረው ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀይረዋል። ለጀነራሉ
ጥበቃ አሽከርካሪዎችና ረዳቶች የተላለፈው አስቸኳይ መመሪያ ተላለፈ። ምንም አይነት አጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሄዱ፣ ተሽከርካሪዎች አይንቀሳቀሱ። ይህም ለራሱ ለጄኔራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል መመሪያ ተሰጠ ብለዋል። የጥበቃ ኃላፊው ይህን ትዕዛዝ ሲያስታውቋቸው ጄኔራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውን የቅርብ ቤተሰባቸው ገልጸዋል። ይህ አቋማቸው በቤተሰቦቻቸውና ጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ ቤተሰቦቻቸው አባክተው ባለው ሁኔታ ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና ከቤት እንዳይወጡ እንዳደረጓቸው ተናግረዋል። በኋላም ጄኔራሉ በስልክ ከአሜሪካው አምባሳደር ጋር እንደተነጋገሩና የስጋቱን ሁኔታ እንዳስረዱ ለ20 ደቂቃ ያህል ውይይት እንዳደረጉ አመልክተዋል። የስልክ ውይይቱ ዝርዝር ይዘት ግን እስካሁን አልታወቀም። አምባሳደር ማሲንጋ ከሌሎች የክልሉ ባለስልጣናት ጋር ተወያይተው ቢመለሱም የጄኔራል ሁኔታ ግን በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆኑ ምንጮች ገልጸዋል። ይህ ክስተት አንድ ክልል ሲመሩ የነበሩ ጄኔራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ቢወጡ ኑሮስ ምን ያጋጥማቸው ነበር ሲሉ ጥያቄም ሰንዝረዋል። ጄኔራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዚዳንት ጽህፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከነደብረጽዮን ገብረ ሚካኤል አስተዳደር ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ቤተሰቦች ገልጸዋል። አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍ በማንበብ እያሳለፉ ቢሆንም አልፎ አልፎ ቤታቸው አጠገብ ወዳለ ቢሮቸው ይሄዳሉ። ቢሮቸው አንዳንድ ጊዜ ፕላኔት ሆቴል ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው በባለስልጣናት ፈቃድ እና በደህንነት ቁጥጥር ስር ሆነው ነው። አሁን ላይ ጥበቃቸው እየተቀነሰና የመንቀሳቀስ ነጻነታቸው ሙሉ በሙሉ እየተገደበ መሆኑን የገለጹት ቤተሰቦቻቸው ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማን ሲሉ ደምድመዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።